በረከት ምንም እንኳ ከህመሙ ቢያገግም እንኳ አሁን ላይ በተለያየ መንገድ ህይወቱን የሚያደናቅፉና እንዲሁም ደግሞ ነፍሱን የሚያስጨንቁ በተለያየ አቅጣጫ የሚመጡ መሰናክሎችና ችግሮች እጅግ አሁን ላይ ህይወቱን አሳሳቢና መሰናክል ውስጥ ያስገቡት ይመስላሉ። ምንም እንኳ ከህመሙ አገግሞ እንዲሁም ደግሞ ብርቱካንን ከቤት አባሮ ሰላም አገኛለሁ ቢልም እንኳ አሁን ላይ ነገሮች ሁሉ እየተባባሱ ከቀን ወደ ቀን አቅጣጫቸውንና ፈርጃቸውን እየቀየሱ በጣም አሳሳቢ ሁኔታ ላይ ወድቋል። ታዲያ ከነዚህ ችግሮች መካከል አንደኛውና ዋነኛው ብሎ መውሰድ የሚቻለው ትዝታ አሁን ላይ ከቀን ወደ ቀን እንግዲህ እሱን የራሷ ለማድረግ የምታደርገው ጥረት በተለይ ደግሞ በዙፋኔ በኩል እየመጣች ቴቴ እናቷና እንዲሁም ደግሞ ዙፋኔ የቴቴ ልጅ ትክክለኛ እንዳልሆነች ለመናገር ከአንድም ሁለቴ ሞክራ አልተሳካላትም ነበር። ሌላው ጉዳይ ደግሞ ምኞትን የተመለከተ ነው። ምኞት አሁን ላይ እዚህ የገባችው ምንም እንኳ ያላወቀች እንዲሁም ደግሞ በጣም በንጹህ ልቦና ቢሆንም ነገር ግን እዚህ ቤት የገባችው በእኔ እይታ በጣም በድብቅ ሴራና ተንኮል ምናልባትም የምትፈልገው ማጣራት የፈለገችው መረጃ እንዳለ አንዳንድ አመላካች ጉዳዮች አሉ። በተለይ ደግሞ የእሷ ግንኙነት ምናልባትም የኪሩቤል እህት ሳትሆን አትቀርም። በሌላ መልኩ እንግዲህ በረከት ህይወት ላይ የገባው አሁን ላይ እንግዲህ ብርቱካን የጀመረችውን ስራ በማስፈጸም ሂደት እጁን አስገብቶ በአንድም በሌላም መንገድ ዙፋንን እያጠመደ እየተከታተለ ያ የማይረባ አባታቸው የሰራውን ግፍና መከራ ቤተሰቦች ላይ እንዳደረሰ እነሱ ላይ አደርስባቸዋለሁ እያለ አሁን ላይ ዙፋንን እንደ መጠቀሚያ እንደ መስመርም ተጠቅሞ እሷን እያሳደዳት የሚገኘው ኪሩቤል አሁን ላይ ሌላ ችግር ሌላ ፈተና ሆኗል። ታዲያ በዚህ ጭንቀት ላይ በረከት አሁን ይህንን ጉዳይ ምናልባትም እንዴት ሊወጣው እንደሚችል ሁላችንም እንግዲህ የምንጠብቀው ጉዳይ ይሆናል። ማለትም ዙፋኔ አሁን ታግታለች፣ እንግዲህ ምኞቴ ተመርዛለች። ይህንን ሲመለከት ሁለቱም በሁለቱ አቅጣጫ በተለይ ደግሞ የሁለቱ እንቁ ሴቶች መመረዝና እንዲሁም ደግሞ የእህቱ መታገት ምን ሊፈጥርበት እንደሚችል ለሁላችንም ግልጽ ጉዳይ ነው። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 23 አበይት ትዕይንቶችን የምንነግራችሁ የምናደርሳችሁ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 24 ላይ ሊከሰቱ የሚችሉ ቅድመ ሁኔታዎችን ለእናንተ ለማድረስ ዝግጁ ሆነን መጥተናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። በዚህ ክፍል በዋናነት የምንመለከተው የትዝታን ሴራና ተንኮል እንዲሁም ደግሞ ከዛ ማለፍ ሲል በእጅ አዙር ሌላ የሚፈጥሩት አቴካራ ጋር ተያይዞ ሌላ ኪሩቤል የሚባል እዚህ ቤት ውስጥ እጁን አስገብቷል። ታዲያ ትዝታ ከዚህ ቀደም በነበረው ክፍል እንግዲህ ለአምሮት የቴቴ ልጅ አለመሆኗንና ለማስረዳት በአንድም በሌላም መንገድ ሞክራ እንደነበር ይታወሳል። ነገር ግን ይህ የመጨረሻው ክፍል ስለሆነ ልትነግራት ተዘጋጅታ ወደ ራሷ ክፍል እንደገባችም ተመልክተን ነበር። ታዲያ ወደ ክላሷ ስትገባ ዙፋኔም እጅግ በጣም ፈርታ እንዲሁም ተርበትብታ ቆይ ትዝታ ምን ሆነሽ ምን ልታረጊ መጣሽ በማለትም ስትጠይቃት ይኸውልሽ ምን መሰለሽ ዙፋኔ የሆነ ነገር ልነግርሽ ፈልጌ ነበር። በተለይ ደግሞ ወንድምሽ ከሕክምና ከወጣ በኋላ ጤነኛ እንዲሁም ደግሞ የሚያስበው ነገር የሚያስጨንቀው እንዳለ ይገባኛል በማለትም ትጀምራለች። ያው እሱማ እኔም ይገባኛል በማለት ዙፋኔ ስትመልስላት፣ ነገር ግን እዚህ የመጣችው እሱን ለመናገር እንዲሁም ደግሞ ለወንድሟ አስባ ሳይሆን እሷን ከበረከት ገለል ለማድረግ ነበር። ታዲያ ልትነግራት እንግዲህ እናቷ እንዳልሆነች ልታስረዳት በተለይ ደግሞ እንግዲህ ከአንድም በሌላም መንገድ ዙፋን እሷን ለመጉዳት አስባ ትዝታ ወደ ውስጥ የገባች ቢሆንም እንግዲህ አንዳንድ ነገሮችን እየተነጋገሩ ባለበት ሰዓት ልትነግራት ጫፍ በደረሰችበት ሰዓት ስልክ እየተደወለ ይረብሻታል። ከዛም በተጨማሪ አቶ በረከትም እህቴ ዙፋኔ እያለ እየተጣራ ስለነበር ከክላሱ ቆይ በቃ እስኪ ወንድሜን አግኝቼው ልምጣ በማለትም ትዝታን ከክላስ ትጥላት ትወጣለች። ትዝታ በዚህ ሰዓት በጣሙን ተናደደች፣ በጣሙን ተበሳጨች። እጁ ራሷ ላይ አድርጋ የምትይዘውን የምትጨብጠውን አታ በጣሙን ተበሳጨች። ወይኔ ቲቲ እኔ እኮ ስለ ትክክለኛ እናቷ ልነግራት ነበር ገና ለገና ወንድሜ። ታዲያ በጣም እሳት ለብሳ እሳት ጎርሳ ትዝታም ደግሞ እዚህ ቤት ያለ ሰው ሁሉ ለምንድን ነው ስለሷ የሚጨነቀው? እሷ ግን ምንም የሚመስላት አይመስለኝም። በተለይ ደግሞ ቲቲ፣ በረከት እንዲሁም ምኞት በቃ ለዙፋን ብቻ ነው የሚያስቡት።
እኔ ቲቲን አታቀኝም ማለት ነው። ደግሞ የነዘነጋችው ነገር እንደዚህ የሚትወደው ወንድሟ ነገ ምን ሊሆን እንደሚችል አታቅም። እኔ ቲቲ እኔማ ዝም አልልሽም፣ የእጅሽን ነው የምሰጥሽ በማለት ለራሷም እጅግ ተበሳጭታ ነገሮችን ሁሉ በክፋት በመመልከት ያው ወደፊት እየዛተችባት ትገኛለች። ታዲያ ነገሩ በዋሊደር ሳትነግራት እንዲሁም ለትዝታም ተናግራ ሳይቀላት ወዲያውኑ እንግዲህ ዙፋኔ ወደ ወንድሟ ወደ በረከት ብትሄዳለች። አሁን ላይ ትዝታ ዙፋንን ብቻ ሳይሆን ሶስቱን ሴቶች ማለትም ዙፋንን፣ ምኞትን እንዲሁም ኤልሳን ከበረከት ገንጥሎ ለማባረር እጅግ የማታደርገው የማትቆፍረው ጉድጓድ፣ የማትወጣው ተራራና የማትወርደው ቁልቁለት የለም። በአንድም በሌላም መንገድ በረከትን የራሴ ለማድረግ የማታደርገው ተግባር ስለሌለ የራሴ ለማድረግ የማደርገውን ሁሉ እኔ አደርጋለሁ። ሶስቱን ሴቶች ካጠገቡ ማባረር ደግሞ የመጀመሪያ መፍትሄ ነው። ደግሞ እኮ ከኔ ይልቅ ያቺ ክፉ ብርቱካንን ባትመርጥ ኖሮ ይሄኔ በቃ ይህ ሁሉ ነገር ባልተፈጠረ ነበር በማለትም አጠገቡ እንግዲህ በረከት ከሆና ይህንን ትናገር ነበር። በረከትም ሌላ ጭንቀት፣ ሌላ መከራ፣ ሌላ ስቃይ እየጨመረችበት ስለሆነ አሁን ላይ እሱን የማስብበት ጉዳይ አይደለም። ስለዚህ እዚህ ቤት በድጋሜ የብርቱካንን ስም እንድታነሽ አልፈቅድልሽም፣ እባክሽን ተይኝ በማለትም ትዝታን ይለምናታል። ታዲያ ትዝታም ያው አንተ ከተመረስክ ጀምሮ እኮ ምናልባት እኔን መርጠ ቢሆን መጀመሪያም ይህ ነገር ባልተከሰተብ ነበር፣ ጉዳዮችን ሁሉ በቀላል ማለፍ እንችል ነበር። አሁንም እኔ እያደረግኩ ያለሁት አንተን ለመርዳት ካለህበት ጭንቀት ለማውጣት ነው። ስለዚህ ብትረዳኝ ይሻላል በማለትም ሀሳብ ስታቀርብ፣ እሱ ግን በረከት ታዲያ አሁን ላይ በዚህ ጭንቀት ላይ ወይም ደግሞ እዚህ አስማት ማንም ሰው እንዲያስወጣኝ አልፈልግም፣ በተለይ ደግሞ እንዳንቺ ባንቺ በማለትም ትዝታን እንደማይፈልጋትና እንደሚጠላት ጭምር አስረግጦ ይነግራታል። ታዲያ ቲቲ እጅግ በጣም ተበሳጭታ ተናዳ እንዲህ በረከት እኔን በማለትም ስትጠይቀው፣ አዎ አሁን ቀጥ ብለሽ ከክላሴ ውጭልኝ አልኩሽ እኮ ትዝታ በማለትም የባሰው መጣ በማለት ነገሮችን ሁሉ ወደ ተባባሰ ጦርነትና እንዲሁም ደግሞ ግጭት እንዳመሩም እሷ ልትረዳ ቻለች። ታዲያ በረከትም በማስቀጠል ለማንኛውም የረሳሁትን ጠባሳይን ስላስታወስሽኝ አመሰግናለሁ፣ ነገር ግን እንድታግዥኝም ከዚህ ጭንቀት እንድታወጭኝም ያንቺን እርዳታ የምፈልግ ሰው አይደለሁም ይላታል። ታዲያ በዚህ ሁኔታ ትዝታና በረከት አንድ ላይ ባሉበት ሰዓት ሳሎን ላይ ሆነው እየተነጋገሩ እንዲሁም ደግሞ እየተጨቃጨቁ በነበረበት ሰዓት በቀጥታ ከኩሽና ወደ ሳሎን በመምጣት ምኞቴ ጋሼ በማለት ጠራለች። ታዲያ ይህንን የተመለከተችው ትዝታ እጅግ በጣም ተናዳ ተበሳጭታ ወዲያውኑ ከነበረችበት ትነሳለች። ምኞቴም አይ የፈለግኩት ነገር እንኳ የለም፣ ነገር ግን እራት ላቅርብ ብዬ ነው በማለት ስትጠይቀው እሺ በማለት ይመልስላታል። ታዲያ በዚህ ዙር በቀጥታ ትዝታ ወደ ኩሽና ሄደችና ምኞትን ታላቅ ዛቻና እንዲሁም ማስፈራሪያ ታደርስባታለች። ኤውልሽ አንቺ ሰራተኛ ነሽ፣ እኔና በኪ ስናወራ መተሽ እንዳትረብሽ፣ ድንገት እግር ጥሎሽ ብትመጭም እንኳ ባላየ ውልቅ ማለት አለብሽ። ትሰሚኛለሽ? ተግባባን አይደል? አንቺ ሰራተኛ ነሽ አይደል? ሰራተኛ ደግሞ ቦታውን ማወቅ አለበት። በረከት ያንቺ ጋሼ እንጂ ወንድምሽ ወይም ደግሞ አኩያሽ አይደለም። ስለዚህ እየሄድሽ ጋሼ እያልሽ በሰበብ አስባቡ ሂደሽ መለጠፉን ማቆም አለብሽ። ይሄን ድሃ ፊትሽን ይዘሽ በረከትን ለማማላል የምታደርጊው ማሽቃበጥ ካላቆምሽ በያዝሽው ቢላ ነው ህይወትሽን ሲኦልም አድርገው በማለትም ከባድ ማስጠንቀቂያ ትሰጣታለች። አሁን ላይ ትዝታ ሶስቱንም ሴቶች ምስቅልቅላቸውን እንዲሁም ደግሞ ቀልባቸውን አሳጥታ ማስጠንቀቂያም ሰጥታቸዋለች። ባለፈው እንደተመለከትነው ኤልሳን ቤቷ ድረስ ሄዳ እንዳስጠነቀቀቻትና ከበረከት ጋር ያላትን ግንኙነት ለማወቅ ሞክራ፣ ነገር ግን ኤልሳ ልትነግራት ስላልፈለገች ማለትም ይህ ጉዳይ የኔና የበረከት እንጂ ለአንቺ የሚያስፈልግ ጉዳይ አይደለም በማለት መለሳት እንደነበር ይታወሳል። ታዲያ አሁን ላይ ደግሞ ዙፋኔን እናቷ እቴቴ የአንቺ ትክክለኛ እናት አይደለችም በማለት ልታስረዳት መሞከሯ፣ ከዚህም ባለፈ አሁን ላይ ደግሞ ምኞትን ከበረከት ለመነጠል ዛቻና ማስፈራሪያ እንዲሁም ደግሞ ህይወቷን ሁሉ ምስቅልቅሉ እንደምታወጣው አስጠንቅቃ ትነግራታለች። ነገር ግን ምኞቴ አሁን ላይ የትዝታ ማስፈራሪያ ሳይሆን ሌላ የራሷ የምትለው እንዲሁም የሚያስጨንቃትና በጣም ሆኖ የሚያሳስባት የራሷ ጉዳይ አለባት።
በአንድም በሌላም መንገድ ምኞት እዚህ ቤት የገባችው ምናልባትም እስካሁን በተመለከትናቸው ክፍሎች የሰላምና እንዲሁም ደግሞ ምንም ነገር እንደማታቅ የዋህ ትምሰል እንጂ ነገሮችን ሁሉ ጠንቅቃ የምታቅ እጅግ ሴረኛ ሴት እንደሆነች ማረጋገጥ ተችሏል። በተለይ ደግሞ የኪሩቤል እህት እንደሆነች ምናልባትም አንዳንድ ነገሮች እያመላከቱ ይገኛሉ። ምክንያቱም ኪሩቤል ማለት አሁን ላይ ከብርቱካን ጋር ከእጅ አዙር ሲሰራ የነበረ በተለይ ደግሞ የብርቱካን የፍቅር ጓደኛዋ ነበር። በተለይ ያኔ በረከትን መርዘው እነሱ ፍቅር ጨዋታቸውን እየተጫወቱ የነበረ ነገር ግን ዋናው ተግባሩ ኪሩቤል አሁን ላይ በአንድም በሌላም መንገድ ዙፋንን እያጠመደ ከዚህ በፊት የነሱ አባት ማለትም የበረከትና የዙፋን አባት በቤተሰባቸው ላይ ትልቅ ችግር እንደፈጠረና እንዲሁም አባታቸውን ጭምር ከዛም በተጨማሪ ንብረታቸውን እንዳሳጣቸው የሚገልጽ ነገሮችን እያወጣ ይገኛል። ታዲያ ለመጀመሪያ ጊዜ ዙፋንን መንገድ ላይ ሲያገኛት ዶክመንቶችና ወረቀቶችን ይዛ ስለነበር አይቶ ያላየ በመምሰል እንዲህ አደናቅፎት እሷን ወረቀቷን ይበታትንባታል። ታዲያ ልክ ያዘነና ለእሷም ያላወቀ በመምሰል ወረቀቶችና ዶክመንቶችን በመሰብሰብ ይቅርታ በማለት እንዲሁም ስሙን ሊያስተዋውቃት በመሞከር ኪሩቤል እባላለሁ በማለትም ሲጠይቃት ሰላምታ ሊሰጣት ቢሞክርም እሷ ግን ስሟን እንኳ ሳትነግረው አመሰግናለሁ በማለት ጥላው ትሄዳለች። ነገሮች እጅግ ቢያናድዱትም እንዲሁም ደግሞ ሰላምታ ሳትሰጠው ብትሄድም እሱ ግን እንደሚያጠምዳትና በሄደችበት በገባችበት ሁሉ እየተከታተለ ሕይወቷን ሲኦል እንደሚያደርገው እንዲሁም ደግሞ ሌላ ችግር እንደሚፈጥርባትም ዛቻና ማስፈራሪያ ለራሱ ቃል እንደገባም ጭምር የተመለከትነው ጉዳይ ነው። ታዲያ አሁን ላይ በቀጥታ ለብርቱካን ይደውልና ያልሽኝ ቤት ገብቻለሁ በነገርሽ መሰረትም የመጀመሪያውን የጀመርሽውን ስራ ሁሉ እየጨረስኩ ነው። አንቺ ማጠናቀቅ ያልቻልሽውን ስራ አሁን ላይ በጅምር ስራውን ጥለሽው የወጣሽውን እኔ ራሴ ስራውን አጠናቀቄ አሳይሻለሁ። ስለዚህ ዝም ብለሽ አትደውይ፣ እኔ ስፈልግ ብቻ እደውልልሻለሁ። ስለዚህ አሁን ላይ ስራ ላይ ነኝ በማለትም የብርቱካንን ስልክ ያቋርጣል። ታዲያ በእጅ አዙር ይሄ የሚያመለክተው ብርቱካንም ለዚህ ሰውዬ ስትልና እንዲሁም ሀብትና ንብረቱን ማለትም የበረከትን አባት ንብረት ለመውረስና እንዲሁም ደግሞ ለመቀራመት እንደገባች የሚያመላክቱ በጣም ግልጽ መረጃዎች እየወጡ ይገኛሉ። ይህም ምንድነው? ከበረከት አባት ጀርባ የሚገኙት እነዚህ ኪሩቤልና የኪሩቤል አባት እንደሆኑ አሁን ላይ ግልጽ ብለው እየወጡ ይገኛሉ። ታዲያ በዚህ ዙር ኪሩቤል ላይ ሌላ ሰው አቶ ጋሽ የተባሉ ይደውሉና ኪሩቤልን ሲጠይቁት ያ የማይረባ አባታቸው የሰራውን ግፍና መከራ ቤተሰቦች ላይ ያደረሰውን ነገር ሁሉ እበቀለዋለሁ። ታዲያ አሁን ላይ አሻፈሬ ብላ ዙፋንን ብትሄድም እሷን አታልዬና በፍቅር አባብዬ አጫውታታለሁ፣ እጫወትባትማለሁ። አባታቸው የሰራውን ዋጋ አንድ በአንድ እከፍላቸዋለሁ። ቤተሰቦችን ገሎ ልጅነቴን ጨለማ እንዳደረገብኝ ሰውየው የስራውን ግፍና መከራ በልጆቹና በሚስቱ ላይ እኔ እበቀለዋለሁ በማለትም ትልቅ ዛቻና ሌላ ለበረከት ትልቅ ትኩሳትን ይዞ እንደመጣ የሚያመላክት ሀሳብና እንዲሁም ደግሞ ዛቻን እየተናገረ ይገኛል። ሌላው ጉዳይ ደግሞ ትዝታ አሁን ላይ እንግዲህ ምኞትን ለመመረዝ አንድ ብላ ጀምራለች። የእህቷ ቢጤ ብርቱካን ከዚህ በፊት በረከትን መርዛው ብዙ ጊዜያት ሲሰቃይ እንደነበር የምናውቀው ጉዳይ ነው። ታዲያ አሁን ላይ ደግሞ እሷ ማለትም ትዝታ ከበረከት ጋር የነበራትን ግንኙነት እንዲህ በቀላል እያቋረጠቻት፣ በተለይ ደግሞ እንቅፋት እየሆነችባት የምትገኘውን የቤት ሰራተኛዋን ምኞት ለመመረዝ አሁን ላይ የጫፍ ላይ የደረሰች ይመስላል። ታዲያ ቦርሳ የጠፋብኝ በሚል ምክንያት ወደ ኩሽና ትሄድና የት ጥለሽው ነው? ቤት ስታስተካክይ ወዴት አድርሰሽው ነው? በማለትም ትጠይቅና አሁን ሂጂ ፈልጊልኝ፣ ምናልባትም አሁን የሚሄድበት ጉዳይ አለኝ ቶሎ ፈልጊልኝ ትላታለች። ታዲያ ይችን አጋጣሚ በመጠቀም እዛ ኩሽና ውስጥ ያለ ምግብ ላይ መርዝ አድርጋ እሷ በምኞት ስትመለስም ምግቡን ትበላዋለች። አሁን ምኞቴ ተመርዛለች። በሌላ መልኩ ደግሞ ዙፋኔ ከቤት ወጥታ ነገሮችን ሁሉ እንግዲህ በአንድም በሌላም መንገድ እየተከታተለች የምትገኘው ዙፋኔ ከቤት ወጥታ ስለነበር እሱ በቀጥታ ይደውላታል። የት ነሽ? የት ሄደሽ ነው ብሎ ሲጠይቃት አይ እሁን እኮ ወደ አብዬ ነበር፣ ስለዚህ አሁንማ እየተመለስኩ ነው፣ ጠብቀኝ ቤት በማለት ስትነግረውና ስታበስረው፣ ነገር ግን በእጅ አዙር ልክ ቤት ልትደርስ ስትል ኪሩቤል አሁን ላይ አግቷታል።
ስለዚህ ወደፊት ምን ሊያደርጋት ይችላል? ወይም ደግሞ ህይወቷንም ሊያጠፋው ይችል ወይስ ደግሞ አግቶ ገንዘብ ለመቀበል በቀጥታ ወደ በረከት ይደውል? እሱን የምናውቀው ጉዳይ አይደለም። በሚቀጥለው ክፍል የምንመለከተው በተለይ ደግሞ በረከት አሁን ላይ ምኞት ተበክላ በመድኃኒት ተመርዛ፣ ሌላው ደግሞ ዙፋን እህቱ አሁን ላይ ታግታለች። ስለዚህ ምን ሊያደርግ ምን ሊፈጠር እንደሚችል ለሁላችንም እጅግ በጣም አጓጊ ጉዳይ ነው። ውድ የተከበራችሁ የቻናላችን ተከታታዮች አብራችን ስለቆያችሁ ከልብ እያመሰገን በቀጣይ